ደከመው አይደል? ትንሽ ቆንጆ ራስ አርቼላለሁ። እግር ልጠብና ቀለል ይልሃል። አመሰግናለሁ ማር፣ ግን ገብቼ ሻወር ወስድ ይሻላል። የኔ ፍቅር ስራ ብሰራ እኮ እንዴ እኔ ሄጄ ነው ስራ የምትሰሪው ነው ወይስ ቤት መዋሉ ደበረሽ? እንደዛ ሳይሆን እኔ ጌታ ከተጋባን 2 አመት አለፈን። እኔም ደግሞ ስራ ካቆምኩ 2 አመት ሞላኝ። በቃ እሺ የኔ ቆንጆ የራስሽን ስራ ትሰሪያለሽ። ግን 2 አመት ሆነና ያው አሁን ደግሞ ነገሮችም ጥሩ ናቸው ለምን ልጅ አንወልድ? እኔም እኮ ልጅ አሞኛል፣ ግን ደግሞ ከአንተ ፍላጎት ላለመውጣት ነው ዝም ያልኩት። ኧረ የኔ ፍቅር ተይ፣ እንዴት እንደዚህ ትያለሽ? አሁን እኔ ልጅ ጠልቼ ነው? አውቃለሁ እንደማጠላ፣ ግን ደግሞ ነገሮች ሲስተካከሉ ብዬ እኮ ነው። መጀመሪያም እኮ የጎደለን ነገር የለም፣ ግን ያው የበለጠ ነገሮች ላንቺ ጥሩ እንዲሆኑልሽ ብዬ ነው። ብሩኬ አንተ ስላለኝ ፈጣሪን በጣም ነው የማመሰግነው። አስበሽዋል? ግን አሁን በተጋባነው በአመት ወልደሽ ቢሆን የቤት ኪራይ ሲያጉላለን እንዴት እንሆን ነበር? አዎ የኔ ጀግና፣ ለዛ እኮ የራሴን ቤት ሰጠኝ እርፍ ያልኩት። ስለዚህ በቃ አሁን መፈልፈል ነው። ምን አንተ ምን ዶሮ ይመስላል? ስቀልድሽ ነው። ግን በቃ አሁን ሽራት ላቅርብ፣ አንተም ተወሩሳች። እሺ አንቺ አታግቢና እኔ ልጅ በይኝ። አራ ቀድመሽ ልትወልጂ? እሺ ባሉስ ከየት ይመጣል? እስኪ እውነት በይ፣ ነገሮች ተስተካከሉልሽ? ወይ ላንቺ ደስ ብሎኛል የኔ ቆንጆ። አራት አስቢ እሺ፣ እጸልይልሻለሁ። ደህና ነው እሱ፣ እግዚአብሔር ይመስገን። ባክሽ ባሌ እንዲሰራ ካልፈለገ ቢቀርብ እየተውኩት። አሁን ግን በጣም እየደበረኝ ነው። ባክሽ አሁንማ እኔም ልጅ ናፍቆኛል። ለባሌ ወልጄለት ደስታችንን እጥፍ ድርብ እስካረገው እንዴት እንደጓጓው። በቃ አሁንማ ሰዓቱም እየመሸ ነው። ባል መምጫው ደርሷል። ለሱራት ልስራለት። አትጥፊ፣ በቃ ደውይልኝ። እሺ ቻው። ሄሎ ምንድነው? ምን ሆነሽ ነው? ምንድነው? ማንም ይገልሽ? ይኸውልሽ አዲስ አበባ ከናዝሬት እኮ ብዙ አይርቅ። እዚህ ያለምጣቱን በምን እርግጠኛ ትሆኛለሽ? በቃ ይኸውልሽ እኔ ልምጣና በህግ እንጠይቀዋለን። ከፈለግሽ ከዛ በኋላ ትመጫለሽ። እሺ በቃ ተረጋጊ። በኋላ ደውልልሻለሁ። አዎ ነገ ደውልልሻለሁ። እሺ ምንድነው ፍቅር? ገኒ ናት። ምን ሆነ? የሆነ ልጅ ሊገለኝ ነው ምናምን ነው የምትለው። እና ለዚህ ነው እመጣለሁ ያልከው? አዎ። ኧረ ተው በእናትህ ፍቅር፣ እዛ በግ ብቻ ይጨርሱ ይሻል። አንተ እዛ ደገና አምቦገሩ ከምትፈጥር። እስኪ እናያለን። ሰዓቱ ራሱ ሄዷል። በቃ ልነሳ። እሺ ቆይ እሺ፣ ጆስ ልፍጭ። ባዶ ደግሞ እንዳትሄዱ እሺ።
የኔ ፍቅር ቆይ ምን ሆነ ነው? ምንም አልሆንኩም። ትንሽ ግራ ገብቶኝ ነው። ምንድነው ግራ ያጋባ? ማሪ ፈቃደኛ ከሆንሽ ለተወሰነ ጊዜ ሲስተር እዚህ መምጣት ፈልጋ ነበር። እና ይሄን ያስጨነቀ? አዎ ማለት ሊደብርሽ ይችላል እኮ ብዬ ነው። ምንድነው የሚደብረኝ? እንደውም ደስ ነው የሚለኝ። አንተ እዛ ሄደህ የሆነ ነገር ከምትሆን አይሻልም? ግን ምን ሆና ነው? እኔ እንጃ አልጠየኳት። ቀንም ስትደውልልኝ ሚስቴን ላስፈቅድና እነግርሻለሁ አልኳት። እኔ ማስፈቅድ ምን አመጣው? ባትፈቅጂም እኮ ኖርማል ነው ማሪ። ይሄ አንቺ ቤት ነው። ያለ አንቺ ፍቃድ የሚሆን ደግሞ ምንም ነገር የለም። አትጨነቅ እባክህ። ያንተ እህት ማለት እኮ የኔም እህት ማለት ነው። አውቃለሁ። ግን ለ6 ወር ብቻ እሺ? ያው ስራ እስክትጀምር ከተማውን በደንብ እስክትለምደው ምናምን። አታስብ። ጭንቀቴን ስላቀለልሽልኝ በጣም አመሰግናለሁ። እኔ የምልሽ ግን ቆይ ግን የሰውዬ ለምንድን ነው የሚያስፈራራሽ? እኔ ምን አውቄ? ምን እንደሚፈልግ እንኳን እኮ ግራ ነው የሚያጋባው። ቆይ ፍላጎቱን በግልጽ አልነገረሽ? አብረሽኝ ካልሆንሽ ምናምን ነው የሚለው። እኔ ደግሞ ጠልቼው ልሞት። እሺ ታዲያ አሁን መማር ነው የስራ መስራት ነው የምትፈልጊው? ፍቅር ገና መግባቷ እኮ ነው። የበላችሁ ቢያንስ ይወደላት በኋላ ትጠይቃታለህ። እሺ ተይው ያዋራኝ። እንደውም የወንድሜ ወሬ በጣም ናፍቆኛል። አግብቶ ሸመጠጠኝ እንጂ። ሁሉም ሰው እኮ ካገባ በኋላ እንደዛ ነው መሆን ያለበት። አንቺም እኮ ስታገቢ ወደ ባልሽ ነው የምትሄጂው። እንደ ባሉ ነው የሚወሰነው። ወንድ ልጅ ሚስቱ ከበድ ካለች ቤተሰቦቹ ዞር ብሎ ማያያቸው። ግን ነው ክልማ። አረ በፍጹም አንቺ በጣም ጥሩ ሚስት ነሽ። አመሰግናለሁ እኔ። ምንም አይደል። ቡናው አልደረሰም እንዴ? ደርሷል ገንዬ። በነገራችን ላይ ምግቡ በጣም ቆንጆ ነው። ቡናዋንም ትወጂዋለሽ። የእሷን ከለመድሽ ሌላ ቡና በጭራሽ አያምርሽ። እንዴ የማየስ? ይሄ ይበልጣል እያልኩሽ። ከእናተ ቡና? የእናቴ መሆን አለመሆኑ እኮ አይደለም። እኔ እውነቱን የነገርኩሽ። ውሸትህንም ቢሆን የእናትን ማስበለጥ አለብን። ግን እኔ ማለት ልክ እንደ እናቴ ናት። ከወለደችኝ እናቴ ምንም አትለይም ለኔ። አይ ጥሩ ነው። ምንሽ ገኒ ይሄ ቀሚስ? አዎ ያንቺ ነው። ምን ነው? አይ ምንም። እንዴት አገኘሽው? መኝታ ቤትሽ ገብቼ ቁም ሳጥኑን ከፈትኩኝና ከውስጥ አገኘሁት። ችግር አለው? አይ
ቁም ሳጥኔ ማንም ከፍቶብኝ ስለማያውቅ ለዛ ነው። ብሩክ ነው አይደል የገዛልሽ? አዎ ይቅርታ፣ ግን ባል የሚገዛልኝ ሻርብ እንኳን ቢሆን ማንም እንዲለብስብኝ አልፈልግም። ግን እኔ ማንም አይደለሁም አይደል? ልክ ነሽ፣ ግን የምትፈልጊው ነገር ካለ እኔን ብትጠይቂኝ ደስ ይለኛል። ለምን? ስበላም አንቺ ማስፈቀድ አለብኝ ማለት ነው? አይ እንደዛ ማለት ሳይሆን ይኸውልሽ፣ ይቅርታ፣ እዚህ ቤት ያሉት ነገሮች በጠቅላላ ልብስሽን ጨምሮ የወንድሜ ገንዘብ ናቸው። እሺ? አዎ እሱ ልክ ነሽ። ቁርስ ይኖራል? ገና አልሰራ ነው። ስለዚህ ወንድሜም ሳይበላ ነው ያወጣው። ለማንኛውም ነገ ጠዋት ቀስቅሽ፣ እኔ ራሴ የሚወደውን ምግብ ሰራለታለሁ። እሺ። ሄሎ እማዬ፣ እንዴት ናችሁ? እኔ ደህና ነኝ። ኧረ አልጠፋሁም። ኧረ እንመጣለን። ሄኒ ደህና ነው? ደህና ናችሁ እናንተ? እማዬ እባክሽን ጸሎት አድርጊልኝ። ከምን ጊዜውም በላይ አንቺ ጸሎት በጣም ያስፈልገኛል እናቴ። አይ ምንም አልሆንኩም እናቴ፣ ከምን ጊዜውም በላይ አንቺ ጸሎት በጣም ያስፈልገኛል። ምንም አልሆንኩም፣ አታስቢ። እሺ በቃ ደውላችኋለሁ። ደህና ዋሉ። እንዴት አመሸሽ? ደህና ነሽ? ደህና ነኝ። ምንድን ነው? ምን ሆኗል? ቆይ ለምንድን ነው ፒጃማሽን የሰጠሻት? ፒጃማ ለሰው ይሰጣል እንዴ? አሁን ፍቅር እውነት ያናዳል? ቆይ ግን አንቺ ከመቼ ወዲህ ነው እኔ የሰጠሽን ስጦታ ለሰው መስጠት የጀመርሽ? እህት ናት እኮ። ትሆና ካልሆነ ለራሷ ነው የምነግራት። አቶ ፍቅር እንደዛ ታድርግ። ይኸውልሽ ቆይ እሷ ባል ቢኖራትና ስጦታ ብሎ የሰጣትን ልብስ እኔ ወንድሟ ስለሆንኩ መልበስ እችላለሁ? እሺ በቃ ከዚህ በኋላ አትለብስም። እንደዛ ነው የሚሻለው። ከለበሰሽ ግን ይኸውልሽ እኔ ነኝ የማስቀይማት። ሲጀምር ልብስ መዋስ የሚባል ነገር አያስፈልግም። የሚቸግራት ነገር ካለ እኔ ያለው። እሺ በቃ ፍቅራትና ወደድ። እሺ ባይሆን ማለሰይክ እኔ የምልሽ አና ቡና ታፊም እንዴ? ደክሞኛል። ከፈለግሽ አንቺ አፍልተሽ ጠጪ። እኔ የምልሽ ወንድሜ ግን አያሳዝንሽም? አልገባኝም። ባልሽ አይደል እንዴ? ለምን አንቺም ስራ እየሰራሽ አታግዢው? እሱ እንድሰራ አይፈልግም። እሱ ባይፈልግም ያው እየሰራሽ ልታግዢው ይገባል። ይቅርታ ገንዬ፣ ይሄ የእኛ እሱ ጉዳይ ነው። አይ አይደለም፣ የኔም ጭምር ነው። ወንድሜ እየሰራ ደክሞ ሲገባ ሳየው በጣም ያሳዝነኛል።
ለምሳሌ ትናንት ራት አልሰጠሽም ወይ አልወለድሽ ወይ አልሰራሽ። እኔ ምንሽ ገንዬ ለምን ቡና ነው አፍልሸፈጭ? እንደውም የተፈጨ ቡና አለ። ልክ ነሽ። አፍልቼ ብጠጣ ይሻላል። እድሜ ለወንድሜ ቤቱ እንደሆነ ሙሉ ነው። ታወቂያት ገነት ትባላለች። የብሩክ እህት ናት። እሺ እንደነገረችሽ የወንድሜ እህት ነኝ። እሺ ገነት ኢየሩስ እባላለሁ። ቆይ አንቺ ግን በቀኑ ተኝተሽ ነው? አይ ዝም ብዬ እረፍት እያረኩ ነው። በል በቃ እኔ ምሳ ላቅርብ፣ ቡናም ላፍላ። አይ ገኒ ታፈላልናለች አይደል እንዴ ገኒ? በነገራችን ላይ እኔ ቡና ቁጭ ብዬ ሳፈላ ገረዴው እንኳ ያለ ነው የሚሰማኝ። እና ቡና መጠጣትም አትወጂም? ባይገርምሽ በጣም ነው የምወደው። ታዲያ ምንድነው መስራት የምትወጂው? ሶፋ ላይ ቁጭ ብሎ ቲቪ እያየሁ መዋል ነው የሚያስደስተኝ። አሪፍ ነገር ነው የመረጥሽው። ሀና ትሰራለች፣ አንቺ ቁጭ ብለሽ ትበያለሽ አይደል? አትሳሳች። ወንድሜ ደግሞ ለፍቶ ያመጣውን ነው የምበላው። እኔ ምልሽ እዩ ለምን ምግብ አናሙቅም? ባይገርምሽ አንዬ እግረ መገዴን አንቺ ጋር መጣው እንጂ ምሳ ቀጠሮ ነበረኝ። ወይ አንቺ ደግሞ አትቀልጂ። ቡና ይተሽ ልትጂ ነው እንዴ? በገኒ ሀሳብ ተስማምቻለሁ። ቡና ማፍላት የገረድ ስራ ነው። ልክ ነሽ። ሀሳቤን ስለተረዳሽኝ የእውነት በጣም ነው ማመሰግነው። ምንም ማለት አይደለም። እንግዲህ ሀኒ ከሷ ተማሪ። ገረድም ባሪያም መሆን ካለብሽ ለባልሽ ብቻ ነው። ቡናሽን ሌላ ሰው አይጠጣው ነው የምትያት? ያው ባለውለታ አይነሽ። አንቺ ነሽ ያስተማርሽኝ። እዩ ጊዜ ካለሽ ለምን መኝታ ቤት ተቀምጠን አናወራ? የለኝም። እንውጣ ውዴ፣ ተነሽና ሸኝኝ። ወይ ጉድ፣ ወይ ፈጣሪ! እና እንደዚህ አይነት ችግር ውስጥ ገብቼ ልሻለሁ ጓደኛዬ። እንዴ ውጪያ! ማን ችግር ውስጥ እንድትቆይ ያስገደደሽ? ከቤት ተመልሳ ስትወጣ ግን እኔና ብሩክን ለማለየት አይመስልሽም? ይመስለኛል። ሳይቃጠል በቅጠል ነው። እኔ ያለሁበት ፍርሃት አልገባሽም? ልጅቷ እኮ ምን አይነት ከባድ ሰው እንደሆነች አላወቅሽም እንዴ? ቆይ እሱ ራሱ ምን ሆኖ ነው? እንዴት እንዲያረጋል? እሱ ምን ያውቃል? ጥሩ ልጅ መስለው እኮ ነው። ስሚ ጓደኛዬ፣ ያገባሽው እሱን እንጂ እኮ ቤተሰቦቹን አይደለም እንዴ? አንቺ ዝም ስላልሽ ምንም የምትቀይሪው ነገር አይኖርም። አንቺማ እኮ ልክ ነገርሻት። እኔ እኮ እንደዚህ አልነገራትም እንዴ? እኔማ ትንሽ ብቆይ ጸጉሯን ኮትቼ ነበር መጥላት። ለዛ እኮ ነው በጊዜ ወጣሁት እንጂ የምትጅበት የለም። ወይ ጉድ! እኔማ ሀገር ሰላም ብዬ አንቺ ጋር ነበር የመጣሁት። እስኪ ጸልይልኝ እባክሽ፣ ጨንቆኛል። ቆይ እሱ እንዴት እንደዚህ ያደርጋል እንዴ? ምን ሆኖ ነው? እሱ ምን ያውቃል? ልጅቷ እኮ መላክ ነው የምትመስለው። እንግዲህ እቺ ልጅ ማስወጣት አለብሽ። ብሩኬን እንዲደብረው አልፈልግም። እንዴ እሱ አይደብረውም። ይልቁንስ እኔ የምልሽን ልታረጊ ይሻላል። እስኪ በቃ ልባባክሽ። እንዴ ምን ማለት ነው? እግሬ ተከታትላ ነው የምትበረበርልሽ። እንዴ ጭራሽ! ወይ ጉድ! እቺ ልጅ በጊዜ ማስወጣት አለብሽ። በቃ እስኪ እንደዋወል። ቻው። እሺ ከስራ በጊዜ ወጣሁና መጣሁ። ምን ነው ግን ፊትሽ ልክ አይደለም። የደበረሽ ነገር አለ? ኧረ ምንም አልሆንኩም። ደህና ነሽ? ታዲያ ምንድን ነው? ቤቱ ምንም የተለወጠ ነገር የለውም። ቆይ ረስተሽው ነው? ምኑን? እንዴ ዛሬ እኮ ከተጋባን 2 ዓመታችን ነው። እንዴት ረሳሁት እባክህ። አቤት አምና ምግቡ፣ ሻማው፣
አበባው ቤቱ እንዴት እንደሚያምር ሁለተኛ ሰርግ ነበር እኮ የሚመስለው። በመርሳቴ ለራሴ በጣም ተናድጃለሁ። ገኒ እንኳን አደረሳችሁ አትይንም እንዴ? እንኳን አደረሳችሁ። እናመሰግናለን። ያስጠላሽ። በጣም ያምራል። ስለወደድሽ ደስ ብሎኛል። ሁሌም እኮ ከራሴ በላይ በጣም ያምርብኝ እናንተ ታውቃለህ። አመሰግናለሁ። እኔ ታዲያ አንቨርሰሪያችን እራት አትሰሪም? ሰርቻለሁ። በቃ እንደዛ ከሆነ ገኒ ታቅርባ ትንሽ ሄሎ አንቺ ልጅ፣ ቆይ ግን ሀሳብሽ ምንድን ነው? ዝም ስልሽ ያበዛሽው አልመሰለሽም? አንድ ቀን እንኳን ያደረኩትን ቀሚስ ለብሰሽ ስትሄጂ አታፍሪም እንዴ? ምን አይነቷ ደፋር ነሽ? ሴትዮ ተረጋጊ። የወንድሜ ገንዘብ ነው። እሺ፣ ለዛ ላይ ደግሞ ሌላ ነው የሚያምረው። ትዳሬን በትኝው ብሎ የላከ ሰው አለ እንዴ? ቤተሰቤን እየሰደብሽ ነው። ይኸውልሽ ይሄን ልብስ ለብስሽ ቢያይሽ ራሱ እዚህ ቤት ዝም እንደማይልሽ ወቂ። ወንድሜ ካንቺ በላይ እንደሚወደኝና እንደሚያስብልኝ አውቃለሁ። ወንድምሽን አታገቢውም አይደል? ተሰሚኛለሽ? አፍ መከፋፈት ከጀመርን በእኔ ይብሳልሽ። ለምን በቤቴ ሰላም አትሰጭኝም? ቤቴ ደፋር። ይሄ ቤት የኔና የወንድሜ ነው። እሺ፣ አንቺ የት የሰራሽው ቤትሽ ነው? ይኸውልሽ ወንድምሽ የምትወጂው ከሆነ ትዳሩን አትበጥብጭበት። አንቺን ካጣኩ ሌላ ሚስት ያገባል። ይሄን ያህል ራስሽን ውድ ማድረግ የለብሽም። ገባሽ? እና ወንድምሽ ልትድሪው ነዋ። ለማንኛውም እኔ አሁን ትልቅ እንግዳ እየጠበቅኩኝ ነው። ስለዚህ ከኔ ጋር መነጋገር ከፈለግሽ ነገ ማውራት እንችላለን። ቻው። ምን አይነቷ ደፋር ነው ያመጣብኝ? ማይ ጉድ። አንቺ ምን ሆነሽ ነው? ምንም አልሆንኩም። ኧረ የሆነ ነገርማ ሆነሻል። ትንሽ ደብሮኝ ነው። ለምን ደበረሽ? ደግሞ እኮ ትላንትና ሁለተኛ ዓመታችሁ ነበር አይደል? አዎ ነበር። እንዴት ነበረ? እስቲ ንገሪ። እንዴ ሴትዮ ምላስሽን ሰርቃሻለች እንዴ? ረስቼው ነበር ቀኑ። ምን? አንቺ ቀኑን ረስተሽው ባልሆነ ምን ላድርግ? እሺ ብረሳውን ይፈረድብኛል? የሚገርም ነው። ቆይ እሺ እሱስ ረሳ? እሱ ምን የሚያስበው ምን የሚበጠብጠው ነገር አለ? ለምን ይረሳል? እሺ እና እንዴት ነበር? ደግሞ ቀሚስ ገዝቶ አመጣልኝ። ዋው ታሪት አለ። ለምን አላሳየሽኝም? ያቺ የተረገመችው እህቱ ለብሰው ሄደች። ምን? እህቱ ለበሰችው? አዎ የወንድሜ ገንዘብ ነው አለችኝ። ይቺ ምን አይነት ጉድ ነች? ቆይ አንቺ እንዴት ዝም ታያታለሽ? አታስወልቂያትም ነበር? እስኪ አሁን እውነት እዩ። እኔ ስታውቂኝ እንደዚህ ማድረግ ሰው ነኝ? ወይኔ በኖርኩ ኖሮ። ኖረሽ ከዱርዬ ጋር ዱርዬ ትሆኛለሽ። ቆይሽ ምን ልታረጊ ያሰብሽ? ውስጤ በቃሽ እስኪለኝ እታገሳታለሁ። ከዛስ? ከዛ በቃ ውስጤ የሚለኝን አድርጋለሁ። ሲጀመር እኮ መኝታ ቤትሽ ድረስ ያለ ፈቃድሽ መግባቷ እራሱ ነውር ነው። እሷ ፈጣጣ እኮ ናት። እኔ ነኝ የማፍርላት። ቆይ እሱ ምንም አይላትም? እሱ ፊት እኮ ምንም የማታውቅ ምስኪን ጨዋ ነው የምትመስለው። ምንም ስትባባሉ ሰምቶ አያውቅም? ኧረ በፍጹም። ስለዚህ በእሱ አይፈረድማ። ሲጀምር ቤተሰብ መጥቶ ለ3 ቀን እንደማናውቀው እኔና እሱ ተስማምተናል። ደግሞ እሷ እንደዚህ ያደረገችን ብዬ ኧረ እኔ አላወራም።
ባክሽ እንደሱ አይነት እስስት የሆነች ምንም አያረግለትም። ታያት በእናትሽ በቃ አሁን ነኝ እንጂ እሺ የወንድሜ መምጫ ሰዓት እኮ ደርሷል። እናማ እንደምታየው መብራት የለም። ስለዚህ ተነስተሽ ከሰል አቀጣጥይና የሚወደውን ምግብ ስሪለት። ሰሪለታ ከመጣሽ ጀምሮ አንቺ ምግብ ሰርተሽ እንደው አትጠቂ። የሚወደውን ታውቂ የለ። ትሰምኛለሽ? እዚህ የመጣሁት እኔ ለግርድና አይደለም። በዛ ላይ ደግሞ ወንድሜን እንድትጎጁ አልፈልግም። ቆይ ምንድነው የምትፈልጊው? ሰላም የለሽም እንዴ? እስኪ ተንከባከቢኝ። የባልሽ እህት አይደለሁ እንዴ? ከዚህ በላይ እንዴት ልንከባከብሽ? ቆይ ምግብ አብልቼ ቡና ጠጥቼ የተጸዳ ቤት ውስጥ እየኖርሽ አይደል እንዴ? ሪሞት ይዘሽ እኮ ነው ተጎልተሽ የምትቀመጪው። እነዚህ ነገሮችማ እኔም ባልኖር ታረጊያቸው ነበር። እና እሱ እኮ ለእኔና ለባሌ ብቻ ነው። አርፈሽ ተቀመጪ እባክሽ። ትሰሚኛለሽ? ይሄ ቤት የወንድሜ ነው እሺ፣ ያንቺ አይደለም። እና ስለዚህ ልውጣልሽ? ማን አለሽ? እና ለምን ሰላሜን አትሰጪኝም? አንቺም ሰጥ ለጥ ብለሽ ኑሪ። እንደ እንግዳ የምሳቀቅ መስሎሽ ከሆነ በጣም ተሳስተሻል። ማን ቤት እንደምኖር ደግሞ ጠንቅቄ ያውቃለሁ። እሺ ከሰሉን አቀጣጥይና ተነስተሽ ራቱን ስሪለት እንጂ። አይ ብላ ጾሙን ይደር። ይቅርታ ረበሽኩ እንዴ? ነራ ረበሽ ነው። ገኒ ብልሽቱን ቦታ ሲገባ በር ይንኳኳል። እሺ ይንኳኳል። ይሄ ደግሞ የባለ ትዳሮች አልጋ መኝታ ቤት ነው። ዘው ተብሎ አይገባም። አንኳኳ እኮ አልሰማችሁኝም እንጂ። ለማንኛውም ይቅርታ። ምንም አልሆንኩ። ልክ አይደለው? ቢሆንም እንደዚህ መናገር አልነበረብን። እኛ ግን መኝታ ቤታችንን መቆለፍ አለብን። እኔም አለው። አንቺ ግን በቃ ደውይ። በጣም ቆንጆ ነው። ወንድም ጋር ሆኖ ምን ይፈጠራል ብለሽ ነው? የት አባቷ ታያት ባክሽ። ትንሽ እንድሽቆጠቆጥላት ፈልጋ ነበር። አሁን ግን በደንብ አውቃኛለች። ወንድሜ ሚስት አያጣ። ታውቂኛለሽ፣ እኔ ሰው ላይ አልደርስም። እንዴት ልብሴን ትለብሻለሽ ትለኛለች እንዴ በወንድሜ ገንዘብ? ይሄ ምንም ድርቅና አይደለም። እሷ ምንም ልትከለክለኝ አይገባም። ሲጀመር እኔም አላስፈቅዳት። አትምጪ እንዳይለኝ ሰበብ ፈልጌ እኮ ነው የመጣሁት። እዛና ማዬ ጋር ቁጭ ብዬ ስራ ከምሰራ እዚህ እንደፈለግኩ እየሆንኩ ብኖር ይሻለኛል። አረ በፍጹም ምን በወጣኝ። አርፋ ትቀመጥ። የወንድሜም ቤት ነው፣ የኔም እኮ ቤት ነው። ማንም አይሰማኝማ። በይ 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 እንዳትመክሪኝ እሺ። እሺ ቻው፣ እደውልልሻለሁ።
ትንሽ እንኳን የማታስቢው? ምን አደረኩ? ለብሩክ የሰራውለት ምግብስ በላ ነው እሱን ያናደደሽ? ቆይ አንቺ ለወንድምሽ ትንሽ እንኳን አታስቢለትም? ቆይ አንቺ ምንድነው የምታካብጂው? ይሰራል። ጥሩ ስሪያ እንዳታስቢው። ስታስቢው ነው አንቺ ገረድ መስልሻለሁ? እንዴት አግድም ብታርጊ ነው እንደዚህ ሆንሽው? ስነ ስርዓት ይኖርሽ እሺ። የወንድሜን ገንዘብ ነው የበላሁት። ጥሩ የወንድምሽ ገንዘብ ነው። እንግዲያውስ ሳይጋገር ጤፉንም በይው ዘይቱንም ጠጪው። እኔ እንደው አንቺና መሰሎችሽን ከርስ ወጣውጥ አልኖርም። ወንድሜ ጾሙ ማሳደርማ ለምደሻል። አሁን አልሰራም። ሲመጣ ምን እንደምንስ እኔ ነኝ የማውቀው። ሾካካ ወንድሜ ግን ከመጣው እኮ አንድ ቀን አዝናንታኝ አታውቅም። ምስ ጊዜ ኖሮኝ ነው ማዝናናሽ። ደግሞ የሚያዝናናሽ ያላጣሽ። እኔማ በጣም ታዝቤያለሁ። ስጦታ ስትሰጥ እንኳን እኮ ለሞራሌ ሰታኝ አታውቅም። እንዴ ከሚስቴ ጋር እየተፎካከርሽ እንዳይሆን። እህት እኮ ነኝ፣ ያውም ደግሞ ታናሽክ። አውቃለሁ የኔ ውድ፣ በጣም የምወድሽ እህቴ ነሽ። ግን ደግሞ ከማንም አስበልጬ የምወደው ሚስቴ ነው። ስለዚህ ምንም አይነት ስጦታ አልገዛልሽም እያልከኝ ነው? ቆይ ልደትሽ ደርሷል። ለምን ስጦታ አልገዛልሽ? ልደቴ ባይደርስስ? ቆይ ለእኔ ስጦታ ለመስጠት ግዴታ ልደቴ መድረስ አለበት? መቼ ነው ግን ልደቴ? ከዳር ውስጥ እንደሆነ አስታውሳለሁ። የሀናስ ልደት መቼ ነው? መጋቢት 10 1990 ነው የተወለደችው። የሚገርም ነው። ምኑ? ሰዓቱን መናገር ብቻ እኮ ነው የቀረክ። ከጠዋቱ 12 ሰዓት ተኩል የኔ ፍቅር ወደዚህ ምድር መጣች። እኔ ስረገዝ ስወለድ አጠገቤ ነበርክ። የኔ ልደት ግን ረሳኸው አይደል? ያንቺን ባልሽ ያስታውስልሻል። የኔ ፍቅር እዚህ ቁጭ ብለሽ ቁጭ ዝባልሽ። በቃ ገብተን እንተኛ። ስለ ጨዋታችሁ ጥሙ የሚሰማችሁ ነበር። እንዴ? ንቀሽ ደህና ደሪ ይባላለሁ። ደህና ደሪ። ያሳደርሽ መሽቁቅ ደግሞ ታያለሽ። እሰራልሻለሁ። እሺ? በፍጹም የወንድሜን ፍቅር እንድትካሪኝ አልፈልግም።
ቀለበቴን አምጪ። የምን ቀለበት? ይኸውልሽ ምንም ነገር ታገር እችላለሁ፣ ነገር ግን በቃል ኪዳን ቀለበቴን እንድትመጭብኝ አልፈልግም። አሁኑኑ ቀለበቴን አምጪ። ቆይ አንቺ እንዴት ብትደፍሪኝ ነው እኔ እንደዚህ የምትናገሪው? ይኸውልሽ ሰምኛለሽ፣ ከአንቺ ጋር አፍላፊ መካፈት አልፈልግም። አሁኑኑ ቀለበቴን አምጪ። አላየሁም። ይኸውልሽ ሰምኛለሽ፣ ልብስ ሳጥን ነው መኝታ ክፍሌ ውስጥ ያስቀመጥኩት። እዚህ ቤት ደግሞ ከኔና አንቺ ውጪ ማንም አላየም። ስለዚህ ያስቀመጥሽበት ሂጂና ፈልጊያ። ከኔ ጋር አታስመስይ እሺ? እባክሽ የራስሽ ጉዳይ ነው። አንቺን የምሰራበት ጊዜ የለኝም። ሳስተና ይኸውልሽ ምን ይለሱ ነው የመጣው? ቆይ ለምዶ ማትነግሪኝ ምንድን ነው የሆንሽው? ማሉኩም ቀለበት ሽታል እህት ጋር ነው። ምን ማለት ነው? እሷ ጋር ምን ይሰራል? ሰርቃኝ። አንቺ ምን አይነት ተንኮለኛ ባለጌ ነሽ? እናንቺ አንቺ አታስብ። እኔ ሁሉ እነዚህ ቃላቶች ስለለመድኩት ነው። ሳል ነገር አልሄድም ብዬ ነው። ከዚህ በኋላ እዚህ ቤት መኖር አልፈልግም። ያንተ ሚስትም አይደለም። ሃኒ ነሽ ግን? አዎ ደከመኝ፣ ሰለቸኝ። መገፋት፣ መጠላት፣ ሁሉም ነገር የወንድሜ ነው ትላለች። ይኸው ወንድምሽን አስረክቤልሽ ልሄድ ነው። ምን ማለት ነው ሃኒ? የት ነው ከቤትሽ የምትሄጂው? ዝም ብላ ስታካብድ ነው ወንድሜ እንዴ? አዎ ሲጀመር ወንድሜ አይመጥንሽም። እሺ ይሄ ቤትም የኔ ነው። አንቺ ዛሬ ምንድን ነው እየሆንሽ ያለሽው? ውጭልኝ ከቤቴ። እንዴ ምን እያልክ ነው ወንድሜ? ውጭልኝ። እሷን ሰምተህ ነው ውጭልኝ የምትለኝ? ሌላ ነገር አልፈልግም። ከቤቴ ውጭ። እሺ ብሩኬ አንዴ ስማኝ። በቃ የቀለበቱ ጉዳይ ነው አይደል? ገብተን እንፈልገዋለን። ምንድን ነው?